ሰላምን የሚወድና እርቀ ሰላምን የሚያከብር ወጣት ለመፍጠር የሃይማኖት አባቶችና የሀገር ሽማግሌዎች ሚናቸውን እንዲወጡ ተጠየቀ። የክልሉን ሰላም ለማጽናትና የጽንፈኛ ኃይሎችን ድርጊት የሚያወግዝ ህዝባዊ የድጋፍ ሰልፍ በዋግምራ ብሔረሰብ አስተዳደር ሰቆጣ ከተማ ተካሂዷል። ደጀን ታምሮ የክልሉን ሰላም ለማጽናትና ጽንፈኛ ኃይሎችን የሚያወግዝ ህዝባዊ የድጋፍ ሰልፍ በዋግምራ ብሔረሰብ አስተዳደር በሰቆጣ ከተማ ተካሂዷል። ሰልፈኞቹም ከሰላም ጎን እንቆማለን፣ መንግስት በተደጋጋሚ የሚያቀርበውን የሰላም ጥሪ እንደግፋለን እና ሌሎች መፈክሮችን አሰምተዋል። ከህዝባዊ የድጋፍ ሰልፉ ተገኝተው መልእክት ያስተላለፉት የሰቆጣ ከተማ አስተዳደር ተቀዳሚ ምክትል ከንቲባ አቶ ጌትነት እሸቱ ባለፉት ዓመታት የተደረጉ ጦርነቶች ጉዳት እንጂ ጥቅም እንደሌላቸው አስታውሰዋል። የዋግ ህዝብም የአካባቢውን ሰላም ለማጽናት ከጸጥታው ጎን በመቆም የሰሩት ስራ የሚበረታታ መሆኑን ከንቲባው አድንቀዋል። አንጻራዊ ሰላም እንዲመጣ ከጸጥታ ኃይላችን ጋር በተቀናጀ ያደረጋችሁት አስተዋጽኦ ከፍ ያለ ነው። አሁን ህዝባችን አስተማማኝና ዘላቂ ሰላም እንዲያገኝ በተቀናጀ አግባብ ሰላማችን መጠበቅ ይገባል። መልካም እሴቶችን ለመገንባትና እርቀ ሰላምን የሚወድ ወጣትን ለመፍጠር የሃይማኖት አባቶችና የአገር ሽማግሌዎች ሚና ከፍተኛ መሆኑን የብሔረሰብ አስተዳደሩ ዋና አስተዳዳሪ አቶ ኃይሉ ግርማይ ገልጸዋል። በማወቅም ሆነ ባለማወቅ ጫካ የገቡ የታጠቁ ኃይሎች ለሰላም እጅ እንዲሰጡ በጋራ መስራት ይገባናልም ብለዋል። መጣንገሩ በኋላ የሚገኙ ሌላ ልጆች አሉና ወላጆች፣ እናቶች፣ አባቶች በመምከር የሃይማኖት አባቶችና የአገር ሽማግሌዎች ደግሞ በመገሰጽ እነዚህ ወንድሞቻችን በሰላም እንዲገቡ በማድረግ ረገድ ኃላፊነታቸውን እንዲወጡ ማለት ታስተላልፋል። ሰላም ለሰው ልጅ ብቻ ሳይሆን ለሁሉም ፍጥረታት የሚያስፈልግ እንደሆነ የድጋፍ ሰልፉ ተሳታፊ ቄስ መኳንንቱ ወርቁና አወል መሐመድ ተናግረዋል። የአካባቢውን ሰላም ለማጽናትም እንደ ሃይማኖት አባትነት የበኩላቸውን ሚና ለመወጣት ዝግጁ መሆናቸውን ነው የተናገሩት። ሰላም የመጀመሪያው የሰው ልጅ የመኖሪያ ህይወት መንገድ ሰላም ነው። ለዚህ ነው እንግዲህ ወንድሞቻችን እህቶቻችን ሳታውቁም ስታውቁም ያለውን ነገር በጠረጴዛ ዙሪያ መነጋገር አለበት እንጂ ከሰላም ውጪ የሆነ ነገር አያጸድቅም አያኖረንም። ለሁሉም ነገር ሰው ገብቶ ገበሬው ገብቶ ወጥቶ አርሶ አርሞ የሚወጣው ሰላም ቢኖር ነው። ስለዚህ ቅድሚያ ሰላም መስጠትን የሚያክል ነገር የለም እና ይሄን ደግሞ መምከር መገሰጽ ከማንኛውም ስለሚጠበቅ ቀጣይነት መኖር አለበት። ከግጭት ማንም ምንም አይተርፍ፣ ትምህርት የለውም ግጭት። ስለዚህ የሃይማኖት አባቶችን በየሙስሊምም በሙስሊም ክርስቲያንም በክርስቲያኑ በሁሉም መነጋገር ልጆቻችንን መምከር ያስፈልገናል ማለት ነው። በሰቆጣ ከተማ በተካሄደው የድጋፍ ሰልፍም የሰቆጣ ከተማ ነዋሪዎች፣ የሰቆጣ ዙሪያ ገጠራማ ቀበሌዎችና የመንግስት ሰራተኞች እንዲሁም ወጣቶች ተሳትፈዋል። የድጋፍ ሰልፉም በሰላም ተጠናቋል። ለአማራ ሚዲያ ኮርፖሬሽን ለተጠናቀረው ዘገባ ደጀን ታምሩ ከሰቆጣ